እግዚአብሔር ይመስገን። አነባለሁ እንዲህ ይላል። ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጠው ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘች ሴት ወደ እርሱ አመጡ። በመካከልም እርሷን አቆመው፣ መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኛው አንዳንድ እያሉ ወጡ። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዛ ከሳሾችሽ ወዴት አሉ? የፈረደብሽ የለምን አላት። እርሷም ጌታ ሆይ አንድ ስንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአት አትስሪ አላት ይላል። እግዚአብሔር እናመሰግናለን። ቸርና ዘላለማዊ ሆንክ የተፈራህና የተከበርክ ልዑል አምላካችንና አባታችን እግዚአብሔር ሆይ ዛሬ ደግሞ በዕድሜያችን ላይ ይችን ቀን ጨምረህ በእንዲህ አይነት ሁኔታ በፊትህ እንድንሰበሰብ ስለረዳ እናመሰግናለን። ጸጋ ስላገዘን ክብር ሁሉ እንሰጥሃለን። ጌታ አምላክ እግዚአብሔር ሆይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ተብሎ እንደተጻፈ ቃልን ሰምተን ማድረግ የምንችልበት ጸጋ ይለቀቅ ዘንድ እለምንሃለሁ። የዘላለም አምላክና አባት እግዚአብሔር ባሪያህ እንዳለ ከንቱነትንና ሐሰተኝነትን ከእኔ አርቃቸው፣ ድህነትንና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ እንዳለ እግዚአብሔር ሆይ በኢየሱስ ክርስቶስም ዛሬ ለእኛ የሚያስፈልገንን እንጀራ ትሰጠን ዘንድ በዚህ ለተሰበሰበው ሁሉ እግዚአብሔር ሆይ የሚያስፈልገው ነገር ትሰጠው ዘንድ እኔ እጸልያለሁ። ይህንን የማይወድ የጨለማ ክፉ የዘላለም አምላክና አባት እግዚአብሔር ሆይ እዚህ ቁጭ ብለን ሀሳባችንን ወደ ተለያየ ቦታ የሚወስድ የክፋት አሰራር በኢየሱስ ክርስቶስም የተመታ ይሁን። ዘላለም አምላክ ቀሪውን ጊዜና ሰዓቱን ለአንተ አሳልፈን ሰጠን። የመንፈስ የበላይነት ይህን ስፍራ ይቆጣጠር፣ ህልውና ይህን ጉባኤ ይሙላው በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እዚህ ቦታ እንግዲህ እንዳየ ነው በዮሐንስ 8 ከ1 እስከ 11 ላይ ይነበባል። ፊት ለፊትም አለም። የአይሁድ መሪዎች አላመኑም፣ ህዝቡ እያመነ ነው። አሁን ችግር እየተፈጠረ ነው። ኢየሱስ በሚናገርበት ሰዓት የአይሁድ መሪዎች አላመኑም፣ ህዝቡ ግን እያመነ ነው። ያ ብቻ አይደለም። ፈሪሳውያን፣ ጻፎች፣ ካህናት፣ የመቅደስ ጠባቂዎች ሀሳብ እየተለያዩ ነው በእግዚአብሔር ጉዳይ በኢየሱስ በሚያደርገው ነገር። ኒቆዲሞስ ካህኑ ራሱ በሚናገረው ነገር የአይሁድ መሪዎች እየከፋቸው ነው ያሉት። ችግር ተፈጥሯል። አሁን በኢየሱስ አገልግሎት ነገሮች ሼክ እያደረጉ ነው። አንድ ነገር ሊመጣ ነው በዛ ምድር ላይ። ለዓመታት የያዙት የህግ ቃል አለ። ያንን የህግ ቃል ነው ይዘው ወደ ኢየሱስ የመጡት። ልብ በሉ ምን ሊያደርጉ እንደመጡ። የተመረጠ ትውልድ፣ የንጉሥ ካህናት፣ ለርስቱ የተለየ ወገን ከተባለው መካከል አንድ እህት በዝሙት ወርቃለች ተብለው ወደ ኢየሱስ እያቅለፈለቡ አመጧት እና ኢየሱስ እግር ስር ጣሏት፣ አቆሟት። አንዳንድ ጊዜ ነገሮቻችን ግራ ይገቡና በተለያየ ቦታ ላይ የሚያስቸግሩን ሰዎች ገፍተው የት ያደርሱናል? ማምለጫ ቦታችን ኢየሱስ ጋር። አሜን ነው። እና እናጉረመርማለን፣ ግን መጨረሻውን አናውቀው። መጨረሻው ግን ወስዶ የት ነው? የክርስቲያን መጨረሻ ምንም ያጋጥመ ኢየሱስ እግር ስር ነው። እነሱ ባይገፉ እንኳን ስትንበረከክ ነገሮች ፈውስ ያገኛሉ። ይህችን ሴት እያቅለበለቡ አመጧት። ያሉትን መምህር ሆይ ብለው በትህትና ነው የመጡት። አይገርማችሁም? ትምህርቱን አይወዱም። በትምህርቱ የተነሳ ተጨንቀዋል። ህዝብ እየተከተለ ነው፣ እየተለያቸው ነው። በመካከላቸው የተላኩት የመቅደስ ጠባቂዎች እንኳን ተልከው ሄደው እንዴ ሰውየው የሚናገረው የሚገርም ነገር ነው ብሎ ተመልሰው መጥተው ሪፖርት አድርገዋል። እናንተም ተታለላችሁ ማለት ጀምረዋል። ፈሪሳውያን እና ሰዶቃውያን ጻፎች በነገሩ እየተጨነቁ ነው። መሪዎች በነገሩ እየተጨነቁ ነው። እነሱ ስለ ንግስና ያስባሉ፣ እነዛ ደግሞ ስለ መቅደስ ጉዳይ ተጨንቀዋል። ለዓመታት የኖሩበት ሙሴ የሰጣቸውን አሁን አንድ ብላቴና መጥቶ ሊያፈራርስባቸው ጉድ ነው።
ስለዚህ ያለው አማራጭ ምንድነው? ኢየሱስን ምን ማለት ማስወገድ። ሌላ ምንም አማራጭ የለም። አይችሉትም። እንዲህ ያሉት ወደሱ ካመጡ በኋላ ቅድም ያነበብነውን ክፍል ወደሱ ካመጡ በኋላ ወደ ኋላ ተመልሰን ብንመለከት ምዕራፍ 7 ላይ በሙሉ ሲያጉረመርሙ ሲጣሉ ነው የምትመለከቷቸው። እና ኢየሱስ ወደሱ ሲመጡ እንዲህ አላቸው፣ ሙሴ ሕግን አልሰጣችሁምን? ከእናንተ ግን ሕግን የሚያደርግ አንድ እንኳን የለም አላቸው። ሙሴ ሕጉን ሰጥቷችኋል፣ ሕጉን ግን እያደረጋችሁ አይደላችሁም አላቸው። ምን እያላቸው ነው? ልጅቷ በዝሙት ተገኝታ ተይዛለች። ኦኬ፣ በዝሙት ልትያዝ ትችላለች። ግን እነሱ ራሳቸው ይህንን ሕግ መፈጸም ያልቻሉ ሕጉን የሚያስፈጽሙ ሰዎች ናቸው። አያችሁ፣ ሕግ አይፈጽሙም፣ ሕግን ግን በሰው ላይ ያስፈጽማሉ። ስለዚህ ኢየሱስ ይህን አስቀድሞ ስለሚያውቅ፣ ሁለተኛ ደግሞ የመጡበትን መንፈስ ስለተረዳ ይህንን ቃል ሰጣቸው። ምንም ሊዋጥላቸው አልቻለም። ምክንያቱም እነሱ የፈለጉት ምክንያት ኢየሱስ ትገደል እንዲላቸው ነው። ትገደል ካለ በሮማውያን መንግስት፣ ሮማውያን በሚያስተዳድሩበት ምድር መግደል ክልክል ነው። ኢየሱስን እንኳን ወደ ጲላጦስ በወሰዱበት ሰዓት ውሰሩና ግደሉ፣ እኛ መግደል አንችልም ያሉት ትዝ ይላችኋል። ስለዚህ ኢየሱስ እንዲገል ሞት እንዲፈርድባትና ለሮማውያን አሳልፈው ሊሰጡት አንድ፣ ሁለተኛ ደግሞ የሙሴን ሕግ ደግሞ የሚሽር ከሆነ የሙሴን ሕግ ሽሯል ብሎ ደግሞ ሊከሱት ነው። በሁለት በኩል ነው የመጡት። እንዴት አድርጎ እንዳመለጣቸው፣ ልጅቷንም እኮ እንዴት አድርጎ እንዳስመለጣት ሕጉ ማፈናፈኛ የለው፣ በፍጹም ማፈናፈኛ የለው። አትግደል ቢል ሕግን ሽራል ብሎ ዘዳግም 22 24 ላይ ብትመለከቱ የሚገርም አያፈናፍናችሁ። አንቡት በኋላ ቤታችሁ። ሕጉ የወጣው እጮኛ ላላት ድንግል ነው። አንድ ወንድ አግኝቷት ያችን ድንግል ቢያስነውራት ይላል መጽሐፍ ቅዱስ፣ ካልጮኸች ይላል ወንዱም እሷም በድንጋይ ተወግረው ይሙቱ የሚል ሕግ አለ። ከጮኸች ግን የሚያስጥላት ስላጣች እሷ ምንድናት? እንደ ነፍስ አንድ ሰው በስህተት ወንድሙን ባልንጀራው እንደገደለ ነው የሚቆጠረውና እሷ ነጻ ትሁን፣ እሱ ግን እንዲገደል ይፈቅዳል። ሕጉ የሚያዘው እዛ ነው። እጮኛ ላላት የወጣ ሕግ ነው። ሕጉን አጣማው ነው የመጡት። ከከተማዎች ደግሞ ቢያገኛል ልትጮህ ሲገባ ሳትጮህ ከሆነ ያ ነገር የሆነው እሷ ጥፋተኛ ናት ይላል መጽሐፍ ቅዱስ። ነገሩ በጣም ውስብስብ ነው። ይህም ብቻ አይደለም፣ ስለ ትዳር አጥብቆ የሚናገርበት ቦታ ነው ያ ስፍራ። አንድ ወንድ አንድን እጮኛ አግብቶ ከወሰዳት በኋላ ድንግልናውን ካላገኘ ወይንም ደግሞ ድንግልናውን ካገኘ በኋላ አልፈልግም ብሎ ወደ ቤት ወደ አባቷ ቢመልሳት ይላል መጽሐፍ ቅዱስ። የሚገርም ቦታ ነው። ያው እኛ መጨመር ስለምንኖር ጨማመር ነው እንጂ ነገሩ መጽሐፍ ቅዱሳዊ ነው። እግዚአብሔር ያላፈረበትን እኔ አላፍርበትም። ምን ይላል? አባትየው ይላል የሀገር ሽማግሌዎችን ጠርቶ ድንግል ልጄን ከወሰደ በኋላ አስነውሮ አልፈልግም ብሎ መለሳት ሲል የሀገር ሽማግሌዎች ደግሞ እንግዳው እንደዛ ከሆነ የደሙን ሸማ አምጣ ብለው ይጠይቁታል ይላል። ተዛላችሁ የደሙን ሸማ። ስለዚህ ያቺ ሴት የአባት የደሙን ሸማ ያቀርብና ልጄ እንዲናት ተብሎ ተመልሶ እንዲያገባው ይፈረድበታል ማለት ነው። ያው አገር ቤት ብዙ ነገር ጨማምረን ነገሩን አበላሸ ነው እንጂ መጽሐፍ ቅዱሳዊ ነው ማለት ነው። አዲስ ኩድ ያለ አዲሱ ትርጉም ላይ የደሙን ሸማ ያቅርብ አባትየው ይላል። የመልስ ቀን ድሮ እስቲ አምጡት የደሙን ሸማ የሙሽሪት ቤተሰብ ይጨፍር አልነበረም እንዴ? የሙሽራው አንደኛ ሚዜው ነው። ይሄንም አንደኛ ሚዜ ማለት የሙሽራውና የሙሽሪት ሚስጥረኛ ማለት ነው። እኔ አንደኛ ሚዜው ነበር አንዴ። በጣም ሚስጥረኛ ማለት ነው። በየትኛውም ጉዳይ ላይ እጁ አለበት አንደኛው ሚዜ። ከዛ ምን ሆነ? አዳበርጋና ሰላሌ አካባቢ ነበርና ጉዳዩ አባቴን የተባለው ግን ሂድ አለኝ። እኔ በሱ ቦታ ሄድኩ። ከዛ ለካ ህዝቡ ይጠብቃል። አይገርማችሁም? የከተማው ህዝብ የሚጠብቀው ምንድነው? ሌሊት ላይ ጠመንጃ ድምፅ ይጠብቃል። የመጀመሪያ ቀን አልተኩስኩም፣ አንደኛ ሚዜ ስለነበርኩ ማለት ነው። የሁለተኛው ቀን ግን
ወጣውና ሌሊት ደሞፍተር ነው ለቀቁት። ከዛ ሙሽራውም ቀጣነ ከኔ በኋላ ተኮሰ። ከተማው ተረጋጋ። ልጅቷ ድንግልና ህዝቡ ሌን ይጠብቅ ነበር እንደ ባህል ሆኖ ማለት ነው። እኛ አበላሸነውና ግን በቃ ምድረ ጎረምሳ ተሰብስቦ አንበሳ የገደለ ይመስል ብራምባው ሰበረለው እያለ ይጮሃል። መጽሐፍ ቅዱሳዊ አይደለም እሱ። ይሄ ግን ትክክለኛ በወቅቱ ይጠቀሙበት የነበረ ነገር ነው። እንዳውም በአባቷ ቤት እያለች ይላል። በአባቷ ቤት እያለች ካገባት በኋላ በእርግጥ ካልተገኘባት ይላል መጽሐፍ ቅዱስ በአባቷ ቤት እያለች ነውር ሰርታለችና ወደ ከተማው በር አውጥተው ቀጥቅጠው ይግደሏት። እንዲህ ብለህ ክፉን ከመካከል አስወግድ ይላል። ምን ያህል እግዚአብሔር ምን ያህል ሲሪየስ እንደሆነ በትዳር ጉዳይ ተመልከቱ። እና ይህ ህግ አላንቀሳቅስ ብሏል። ልጅቷ ምንም ልታመልጥ አትችልም። በዚህ ህግ ውስጥ የምታመልጥበት ጉዳይ የለም። ግን የሚያስመልጥ ጌታ እጅ ላይ ነው የጣለው ወስደው። እሱ ምን አላቸው? ኃጢአት ምን ያላረገ ኃጢአት የሌለበት ነው ያለው አይደል? የሌለበት። ምክንያቱም እነዚህ ሰዎች በጌታ አይደሉም፣ በክርስቶስ ደም አልተዋጁም፣ ኃጢአተኞች ናቸው። ምንም ጥያቄ የለውም። ኃጢአት የሌለበት። እኛ ጋር ግን ሲመጣ ኃጢአት ያልሰራ ይሆናል ማለት ነው። ኃጢአት ያልሰራ አለ። አሁን እዚህ አንድም ኃጢአት ያልሰራ የለም። በክርስቶስ ደም ተዋጅተን ንጹህ ሆነን የተቀመጥነው። ስለዚህ በመካከላችን እንዲህ አይነት ነገር ሲፈጠር አንዳንድ ነገሮች ስንሰማ እኛ ማድረግ ያለብን ለዛ ወገን መጸለይ ነው። ለምን? እኛም እንደዛ ነበርን ድሮ። ኃጢአት ሰርተናል ድሮ። የዛሬው ማንነታችንን ሳይሆን የድሮ ማንነታችንን አስበን ዛሬ ላይ ለደከሙ ሰዎች ልናዝንላቸው ነው የሚገባው እንጂ ቢቢሲ በዛ በኩል፣ አጃንስ ፍራንስ በዚህ በኩል፣ ሲኤንኤን በዚህ በኩል፣ አልጀዚራ በዛ በኩል በስልክ በቃ ስለ አንድ ሰው ማውራት ይሄ ከክርስቲያን አይጠበቅም። ወደቀ ጌታ እኮ አለው። ይነሳል፣ ትነሳለች። አንድ ጊዜ አንድ እህት ፌስቡክ ላይ አገኘኋት። ምናልባት ነግራችኋለሁ። አገኘኋትና እርጉዝ ሆና ነው ያገኘኋት። ማግባቷን አልሰማም። እንዴ ነው ሰርጉን ባንበላ ምናምን ብዬ ጻፍኩላት። ከዛ አሌክስዬ ምናምን አለችና ታሪኳን አጫወተችኝ። ካረገዘች በኋላ ሰውየው ጥሎ ሄዷል። ከዛ አዘነች በጣም ብዙ ሰው እንደጎዳት ነገረች። እኔ ደግሞ አልኳት፣ ስሚ አልኳት፣ አንቺ አልኳት ከእግዚአብሔር ጋር ያለሽን ነገር ወዲያውኑ ያስተካከልሽው አልኳት። በእርግጥ ተሳስተሻል፣ ወዲያውኑ ያስተካከልሽው አልኳት። እንዴት አለችኝ። ልጁ በህይወት እንዲኖር ፈቅደሽለታል አልኳት። እግዚአብሔርም መፍራትሽ የሚታወቀው በዛ ነው። ሰውን ብትፈሪ ኖሮ ልጁ በህይወት እንዲኖር ባትፈቅጅለት ኖሮ በሰው ዘንድ ትከብሪያለሽ፣ በእግዚአብሔር ዘንድ ግን ሌላ ነበር ታሪክሽ አልኳት። ብድግ አለች፣ ከወደቀችበት ተነሳች። እሷ በ24 ሰዓት ውስጥ ከእግዚአብሔር ጋር ያላትን ነገር አስተካክላለች። ሰው ግን ዘመኑን በሙሉ ስለሷ ያወራል። ይሄ በክርስትና ህይወታችን ያለ ነው። ምንም የምንደብቀው ጉዳይ አይደለም። አያችሁ፣ ወደ ክርስትና ስንመጣ ወንጌል እውነት ነው። ወንጌል ወደ ንስሐ ነው የሚመራው። አሜን ነው። ወንጌል ወደ ንስሐ ከመራ በኋላ ደግሞ መስቀል ነው የሚያሸክምህ። ባዶውን አይደል። መስቀል ከተሸከምክ እንዲህ አይነት ነገር ውስጥ አትገባም። ንስሐ አልባ የሆነ ወንጌል የለም። አንደኛ መስቀል አልባ የሆነም ክርስትና የለም። ይሄ እውነት ነው። በቃ መስቀል የተሸከመ ሰው እንዲህ አይነት ነገር ውስጥ አይገባም። ስለዚህ አቅጣጫቸውን ማስተካከል አለባቸው እንደዚህ አይነት ሰዎች። እነዚህ ሰዎች ተመልከቱ፣ በጣም ጉደኞች ናቸው። ወደ ኢየሱስ የመጡ ሰዎች በማቴዎስ 12:38-39 ላይ ወደ እሱ መጥተው ጌታ ሆይ ድንቅና ታምራት እንድታሳየን እንፈልጋለን አሉት። ከመጀመሪያውም ጀምሮ የሚከታተሉት ድንቅና ታምራት ፍለጋ የሚመጡት ለምንድን ነው? ለማየት ብቻ። አይሁድ ምልክትን ይሻሉ። ለማየት ብቻ አይደለም የሚመጡት፣ ለማጥመድ ነው። በሚያደርገው ነገር በሰንበት ሰው ሲፈውስ ደስ አይላቸው፣ እያንዳንዷ ነገር ይከፋቸው ነበር። አንድ ጊዜ እዚሁ ቤተ ክርስቲያን ውስጥ አንድ እህት ወንድም አሌክስ አለችኝ። አቤት። እኔ የምልህ አንቺ የምትይኝ እኛ ቤተ ክርስቲያን አጋንንት ለምንድን ነው የማይጮኸው አለች። ምን አልሽ አልኳት። ደገመችው ማለት ነው።
በጌታ በኢየሱስ ክርስቶስም ራስን ግለጥ ብዬ እጄን ሳነሳ እሷ ላይ እንደሷ ማለት እሺ ጥያቄ ልጠይቅሽ አልኳት። ምን ሁለት ጥያቄ ልጠይቅሽ መልስ እንድሰጥሽ አልኳት። ምን አለችኝ? አንደኛ ኢየሱስ ጌታ ነው በይ እስቲ አልኳት። ደነገጠች። ኢየሱስ ጌታ ነው አለች። አምልጠሻል አልኩ። ምክንያቱም በእግዚአብሔር መንፈስ ካልሆነ በስተቀር ሰው ኢየሱስ ጌታ ነው አይልም። ነፃ ናት። ስምሽ ማን ነው አልኳት። ነገረችኝ። ከነ ቀልቧ ናት ልጅቷ። ይኸውልሽ አልኳት፣ በመጀመሪያ ደረጃ አጋንንት ምን ያደርጋል አልኳት። አጋንንት ይዘፍናሉ የተባለው ምድረ በዳ ነው። እኔ ይህን ያህል እዚህ ቤተ ክርስቲያን ውስጥ እያለሁ ከምእመኑ አጋንንት ሲወጣ አይቻላቅም። በእውነትም አይቻላቅም። አጋንንት የግድ መጮኩ የለበትም። እንደውም ሲገኝ ምድር ተሳስቼ መጣወር ነው የሚለው። ምን ያደርጋል ቅዱሳን መካከል አጋንንት? እንዴትስ ነው የምንመኘው እንዲህ አይነቱን ነገር? ግርም ይለኛል በጣም። አጋንንት እኮ የእግዚአብሔር የመገኘት ምልክት አይደለም። ባለው ቃቢ እኮ አጋንንት አውጥቶ ከዛ የበለጠ አጋንንት ሾሞ ለአንድ ዓመት ቁጭ ያደርገዋል ሰውየው ውስጥ። ከዓመት በኋላ ሙሽራ ብሎ አውጥቶ እንዲገብረ እንዲፈርድ ያደርገዋል። ባለው ቃቢ። እኔ ባይኔ ያየሁትን ነው የምነግራችሁ። አጋንንት ስለ ጮኸ እግዚአብሔር ያለ እንዳይመስላችሁ። የቆሮንቶስ ቤተ ክርስቲያን አካባቢው ላይ ከዓለም ሁሉ የሚመጡ መርከቦች ወደ ማራገፊያ ነው እና ኃይለኛ ሪቫይቫል አለ። የመንፈስ ቅዱስ እንቅስቃሴ አለ። የፈውሱ ጉዳይ፣ የታምራቱ ጉዳይ፣ የትንቢቱ ጉዳይ በቃ ልነግራችሁ አልችልም። እውነት የሆነ ነው። እዛው ታምራት ባለበት ቦታ ደግሞ እዛው ቸርች ውስጥ ከአባቱ ሚስት ጋር የተኛ ወንድ ደግሞ አለ። ታምራት ስላለ ንጹህ ነህ ማለት አይደለም። እንደውም አንዳንድ ታምራቶች የነውር መሸፈኛ ሆነዋል። በተለይ በዚህ ዘመን ታምራት የትም አያደርስም። ወገኖች ወደ ህይወታችን እንመለስ። ታምራት የሰውን ህይወት አይለውጥም። አንድ ቦታ አንዱ ሄዶ ሙስሊም ነው ሊፈወስ እንዲሁ ተንፏቆ ነው ሄደው አሉ። ጌታዬ ምን ላድርግ ሲለው እጁን ጫንበታል። እጁን ሲጭን ተነስቶ ሄደ። ጌታን ተቀበል፣ ጌታን ታውቃለህ አሉት። ቆብጭ ነው ምን ጌታን ያውቃል? ጌታን ተቀበል አሉት። እንዴ ጌታ ባያቀኝ ይፈውሰኛል ወይ ብሎ በሩን ከፍቶ ወጣ አሉ ከቸርች ውስጥ። ጌታን ሳይቀበል ታምር የተደረገለት ሙስሊም ማለት ነው። አያችሁ ታምራት አይለውጥም ሰው። ብዙዎቻችን ታምራት ሰው የሚለውጠን እግዚአብሔር ያለ ይመስለናል። ታምራት አያስፈልግም፣ ያስፈልገናል። ግን ለምነን የምናመጣው አይደለም ታምራት። ትንቢትን መናገር በብርቱ ፈልጉ ነው የሚለው መጽሐፍ ቅዱስ። የበለጠ የምንፈልገው ነገር ህዝቡን የምናጽናናበት፣ ህዝቡን የምናስተካክልበት ነገር ያ ነው። ግን የሌለ ነገር ታምራት ፈልገን የሚመስል ነገር የሰውየው ቢጤ ነው። ሙሉ ወንጌል መጣና የዛሬ 30 ዓመት አካባቢ አንዱ ሲነግረኝ እዛ ቅዳሜ ፕሮግራም አለ፣ እዛ የሆነ ነገር ይሰማል። ከዛ መልእክት መጣና ማጽንሽን የሚያምሽ እንደዚህ እንደዚህ ሆንሽ እንደዚህ ጌታ ፈውሶሻል የሚባል ነገር ሰማና አገሩ ሄዶ ጋቢ ለብሶ ጠዋት ብርድ ስለሆነ አሩሲ አሰላ ነው ብርድ ነው በጣም በጠዋት ጋቢ ለብሶ ወንዱም ሴቱም እንዲህ ብለው ቁጭ ብሏል ቸርች ውስጥ። ከዛ ያችን ያያትን ሊያደርግ ሄደና ቸርች ላይ ጣቱን እየቀሰረ የሰራዊት ጌታ እግዚአብሔር እንዲህ ይልሻል። ጣቱን እየቀሰረ ነው። ሰራዊት ጌታ እግዚአብሔር እንደዚህ ይልሻል፣ ማህፀንሽን አክስሎ የሄደውን ክፉ መትቼዋለሁ፣ ከእንግዲህ ሁሉ ነገር በስነ ስርዓት ይመጣል ምናምን ሲላት ጠብደል የወንድ ጎረምሳ ከንምኑን አወርዶ ቀጥ አለላችሁ። መምጣቱን ሲምጣ መቼ ነው የሚሄደው የሚል ጥያቄ ያቀረበለት። ልምምዳችን አያችሁ። እንደዚህ አደባባይ ላይ የሚያዋርድበት ጊዜ አለ። እግዚአብሔር አስመስለን የምንመላለስ ከሆነ እግዚአብሔር ከሰጠኝ እዚህ ቦታ ስቆም እኔ አይደለሁም የምናገረው፣ በእኔ አልፎ የሚናገረው እሱ እግዚአብሔር ነው። እኔ አዘጋጅቼ የምመጣው ምንም ነገር ሊኖር አይችልም። ማስመሰል እግዚአብሔር የትም አያደርሰን ወገኖች፣ በተለይ አገልጋዮች ማስመሰል የትም አያደርሰን። ልሳኖቻችን ሁሉ ልንመረምራቸው ይገባል። የልምምድ ልሳኖች። አንድ ጊዜ ተንበርከን እየጸለይን አንድ ወንድም መጣና ለአንድ ወንድም አቁም ያንተ አይደለም አለው። ልጁ አመነ። እንደገና ጸለየለት። መንፈስ ቅዱስ ተሞልቶ ልሳን ተሞላ እዛው። ልምምዶቻችንን እንመርምራቸው። ወደ ዋናው እንግባና የቆሮንቶስ ቤተክርስቲያን ተመልከቱ። ታላላቅ የእግዚአብሔር ሰዎች ያሉበት ያገለገሉበት ነው።
አጵሎስን ማያውቀዋል። አጵሎስ አሁን ቆሮንቶስ ቤተክርስቲያንም አገልግሏል። ወደ ኤፌሶን ቤተክርስቲያን ሲሄድ ግን ቆሮንቶስ ላይ አሜን አሜን ሲያሰኝ የነበረው ሲዘል የነበረው አጵሎስ ኤፌሶን ላይ አሜን አሜን አላዘልልም። በትክክል የእግዚአብሔር ቃል ተናገረ። ምክንያቱም ይሄ እግዚአብሔር ቃል ጠጥተው ቁጭ ያሉ ጉልቱ ሰዎች አሉ ቸርች ውስጥ። ይሄ ሰውዬ ጥሩ ነገር አለው ውስጡ፣ ስለዚህ ብናቃናው ይጠቅማል አሉና ፕርስኪላና አቅላ ቤቱ ወስደው ጆሮ ብሎ አስተካክለው ትክክለኛ የእግዚአብሔር አገልጋይ ያደረጉት። ስለዚህ ሳስብ አንዳንዴ እዚህ ቤተ ክርስቲያን እንደዚያ ይመስለኛል። ዝም ጭጭ ይላሉ፣ ግን ብዙ የእግዚአብሔር ነገር በውስጣቸው ያለ ወንድሞችና እህቶች አሉ። እውነቴን ነው የምላችሁ። በጣም የእግዚአብሔር ሞገስ በዚህ ጉባኤ ላይ እየተጨመረለት እንደሆነ እወቁ። የእግዚአብሔር ሞገስ ከምን ጊዜውም በላይ በዚህ ጉባኤ ላይ እየመጣ ነው። ከተለያየ ቦታ ጸጋ እየመጣ ነው በወንድሞችና በእህቶች አማካኝነት። ይህንን አውቀና ለይተን ወደ አደባባይ የሚወጣበትን መንገድ ነው ልንፈልግ የሚገባን። አሜን ነው። እግዚአብሔር ደግሞ ያደርጋል። ሲያንቀሳቅሰን ከአንድ ቦታ ወደ አንድ ቦታ ያለ ምክንያት አይደለም። ከተማው ለኑሮ መልካም ነው አሉት። ማንን? ኤልሳን። ውሃው ግን ምን ያደርጋል? ዘር አይሰጥም አሉት አይደለም። ስለዚህ ቶሮንቶ ለኑሮ መልካም ነው፣ ግን ስንቱን አስጨንግፏል። ይሄ ከተማ ስንቱን አስጨንግፏል። ወንድሞቼና እህቶቼ እዚህ ወደዚህ የመጣችሁ አዳዲሶች ስሙኝ። ባለፈው ለወገኖች ሳወራ ነበር። አባይ ቢደፈርስ እግዚአብሔር አባይ ደፈረሰ ብሎ አባይን በውሃ በሙሉ ያወጣዋል? አያወጣውም። ጊዜና ወቅት ጠብቆ ምን ያደርገዋል? ንጹህ ውሃ ይልክለታል። ያ የደፈረሰ ውሃ በንጹህ ውሃ ምን ይሆናል? እየጠለለ ንጹህ ይሆናል ማለት ነው። የመጣችሁት የደፈረሰ ልታጠሩ ነው። ብዙ የደፈረሰ ነገር አለ ከተማ ውስጥ እንጂ ሌላ ነገር አታስቡ። ሌላ ነገር አታስቡ። በቃ እግዚአብሔር በእናንተ ሊሰራው የሚፈልገው ነገር አለ። ከተማ ውስጥ የደፈረሰ ነገር አለ። በእናንተ የደፈረሰ ነገር እግዚአብሔር ያጠራል። ከኛ በፊት በነበሩት ሲያጠራ ነበር። እኛም በእነሱ ጫማ ገባን። ከእናንተ ደግሞ ትገባላችሁ። ጊዜያችሁን ጠብቃችሁ ምንም ወደ ወዲህ መንቆራጠጥ አያስፈልግም። ጌታን መጠበቅ። ግርግር የሌለው የኤፌሶን ቤተክርስቲያን ግርግር ልክ እንደዚህ ቤተክርስቲያን ጸጥ ረጭ። አሜን ነው። ምንም ነገር የለም። ቁጥር 7 ላይ እንዲህ ይላል፣ ይሁ ከእናንተ ኃጢአት የሌለባት ምን ይበላት አለ? ኃጢአት የሌለባት ይውገራት። ኃጢአት የሌለበት ቅድም አንስቼዋለሁ። ኃጢአት የሌለበት ነው ያላቸው እነሱ የዳኑ ሰዎች ስላልሆኑ፣ ግን በብሉይ ኪዳን ሕግ ስለሚተዳደሩ። እኔና እናንተ ጋር ግን ከመጣ ኃጢአት የሌለበት ሳይሆን ምን ኃጢአት ያልሰራ። እዚህ ውስጥ ኃጢአት ያልሰራ አለ፣ እኔን ጨምሮ ኃጢአት የሰራን ሰዎች ነን። በክርስቶስ ደም ግን ተዋጅተን ነፃ የወጣን ህዝቦች ነን። አሜን። ስለዚህ ያንን ዘመናችንን እናስባለን። ወንድሞች ሲወድቁ፣ እህቶች ሲወድቁ ስንመለከት ጌታ ሆይ ድረስለት ብለን ልንበረከክላቸው ይገባል። አሜን ነው። ይህን ሲሰሙ ይላል ህሊናቸው ምን አላቸው? ቁጥር 8 ላይ ወቀሳቸው። የሚገርም ነገር ነው። ባለፈውም ብያቸዋለሁ። ህሊና ማለት እግዚአብሔር በእኔና በእናንተ ውስጥ ያስቀመጠው ከፍተኛ ፍርድ ቤት ማለት ነው። ብትተኛም ሌባ ይላል። ጓደኞች መካከል ተሰብስበ እነሱ ጥሩ ነገር ሲያወሩ ሰምታ አንተም ያልሆንከውን ያላደረግከውን የሌለህበትን ላውራ ስትል ውሸታም ይላል። ህሊና ከፍተኛ ፍርድ ቤት ደግሞ የቀጠሮም ይሰጣል። እዛው ነው መልስ የሚሰጠው። ገና ብዙ ሳትቆይ እዛው። ስለዚህ እነዚህ ሰዎች ጤነኞች ናቸው። አውቀው ነው ኢየሱስን የሚያሳድዱት። ህሊናቸው ሰምቶ እንትን ብሎ ወቅሷቸዋል። አንዳንድ ሰው እኮ ነግረኸው ህሊናው እየወቀሰው እንኳን ወደ ኋላ አይመለስም። ህሊናቸው ስለወቀሳቸው ምን አሉ ይላል? ቀስ በቀስ ወጡ ይላል። ነገሩ አስቸጋሪ ነው። እንዲህ አይነት ፍርድ የሚፈረደው ሁለቱም ሰዎች መቅረብ አለባቸው አይደል? አንዳንድ ሰባኪ እንደውም ከነሱ ውስጥ አንዱ ሳይሆን አይቀርም ይላል። ደበቁትና እሷን አመጧት ወደ አደባባይ። በመጀመሪያም ልጅቷ እንዲፈረድባት ተፈልጎ ብቻ ሳይሆን ቅድም እንዳልኳችሁ ኢየሱስ በሚናገረው ነገር ኢየሱስን ለማጥመድ የቀረበ ጥያቄ ነው። ህጉ የሚለው እጮኛ ላላት ልጃገረድ ነው የወጣው። ጌታ ምን አላት? አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ምን አትበይ።
ካሁን ጀምሮ ደግመሽ ኃጢአት አትስሪ፣ አልፈርድብሽም እንጂ ካሁን ጀምሮ ደግመሽ ኃጢአት አትስሪ። ለምንድን ነው ያልፈረደባት? ሉቃስ 9 ላይ ስንመልከት ሉቃስ 9:56 የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። ዮሐንስ 3:18 ላይ አለላችሁ። ስለዚህ ኢየሱስ ክርስቶስ የመጣው የሰውን ነፍስ ሊያጠፋ ወይም የሰው ልጅ ላይ ሊፈርድ ሳይሆን ምን ሊያደርግ ነው የመጣው? ሊያድን፣ የመዳን ምክንያት ሊሆን ነው የመጣው። እነሱ ግን በሚናገረውና በሚወስነው ውሳኔ ሊያጠምዱት ጥያቄ ያቀረቡለት። ባቀረቡለት ጥያቄ መልሶ ጥያቄ ሰጣቸው። ምን አላቸው? አጠመዳቸው። ጥያቄያቸው ለነሱ መልስ ሆናቸው ማለት ነው። መቼም ቅድም እንዳልኩት ነው። ብዙውን ጊዜ የምንሰማቸው አንዳንድ ነገሮች ወይ ጉድ ወይ ጉድ ወይ ጉድ ያሰኛሉ። በተለይ እኛ አበሾች ስንባል ኃጢአት ብለን የምናስበው በወንድና በሴት መካከል ከጋብቻ በፊት ወይም ከጋብቻ ውጭ የሚደረገውን ርኩሰት ነው። መጽሐፍ ቅዱስ ግን ለኃጢአት ትንሽና ትልቅ አልሰጠም። ውሸትም ኃጢአት ነው፣ ሐሜትም ኃጢአት ነው፣ ማስመሰልም ኃጢአት ነው። እግዚአብሔር ቃል አይደግፈውም ሁሉንም። በዘሌዋውያን ላይ ተቀምጧል። እርስ በርሳችሁ ምን አትበሉ፣ ሐሰት አትነጋገሩ። ኤፌሶን ላይ ያለ ከመካከላችሁ ውሸትን ምን በሉ አስወግዱ። እነዚህ ሁሉ ልምምድ ሆነዋል ከኛ ጋር። እኔ እየዋሸው እኔ እያስመሰልኩኝ ወንድም ከሌ ወይም እህት ከሌ የሆነ ነገር ሲወራባት የእሷ ነገር ጎልቶ ይወጣል፣ ሚዲያ ላይ ሁሉ ይደርሳል። እዚህ ግን ብዙ ነገር አለ፣ ኃጢአት የማይመስል ልምምዶች ማለት ነው። እነዚህ ኃጢአት የማይመስሉ ልምምዶች በግል ህይወታችን ላይ አሉ፣ በአገልግሎታችን ላይ ተጽዕኖ ያመጣሉ። መሻቶቻችን የእኛን ነገር ያዘገዩብናል። ትዝ ይላችኋል በሐዋርያት ህይወት የነበረው ችግር። ቀናተኛ ነበር። ኢየሱስ ሲመጣ ግራና ቀኝ መቀመጥ የሚፈልጉ የዘብዴዎስ ልጆች ወንበር ፈላጊዎች ነበሩ። ተጠራጣሪ ነበር። እሱ ስለ እግዚአብሔር መንግስት እየነገራቸው ስለ ምድራዊ መንግስት የሚጨነቁ ነበሩ። ነገር ግን ያንን ሁሉ ሲጥሉ አንድ ልብ ሆነው ሳሉ ምን ሆነ ይላል? አንድ ልብ ሆነው ሳሉ ድንገት ይላል የራሳቸውን ነገር ሁሉም ሲጥሉ በእግዚአብሔር ጉዳይ ላይ አንድ ሲሆኑ ያ ይመጣል የተባለው የተስፋ ቃል መንፈስ ቅዱስ አገኛቸው። ስለዚህ በእኔና በእናንተ ህይወት ቅድሚያ ልንሰጠው ልናተኩርበት የሚገባ ጉዳይ ቅድም እንደተነጋገር ነው፣ የትኛውም ነገር በህይወታችን ሲመጣ ከኔ የሚጠበቀው ላደርግ ይገባኛል። እነዚህ ሰዎች ሊያደርጉት የማይፈልጉትንና የማይችሉትን እነሱ ህግ አስፈጻሚ ሆነዋል፣ ህጉን ግን እነሱ አይጠቀሙበትም። ኢየሱስ የልባቸውን ሐሳብ ገና ሳይናገሩ ያውቅ ነበር። ስለዚህ ነው ያንን ጥያቄ የሰጣቸው። መካከላቸው አንድ ሰው አለ። ማን ነው? ኒቆዲሞስ። በህጋችን አለ ከባለ ጉዳዩ ሳይሰማ ይበየናልን ይላል። አቅለብልፈው አምጥተው ህዝብ በተሰበሰበበት ቦታ ላይ ነው ያቆሟት። ለምን? ሊያዋርዷት ፈልገው ጭምር ነው። ማዋረድ ልማዳቸው ነው። ኢየሱስ ክርስቶስን ወስደው እርቃኑን ሲሰቅሉት መግደል ብቻ አይደለም ማዋረድ ጭምር ነው። ለነጋዴ ለመተዳደሪያ ጨርቁ ላይ ወገቡ ላይ ጨርቅ ጥሎበት የሚሸጠው ፎቶ እንዳይመስላችሁ እርቃኑን ነው የተሰቀለው የሚለው። እንደውም ሮማውያን አውልቀው ዕጣ ተጣጣሉበት ይላል አይደል? እርቃኑን ታይቷል ስለኔና ስለእናንተ ኃጢአት። እሱ ያላፈረብን እኛ በሱ ልናፍር አይገባም። አሜን። ጌታን እጅግ አድርገን እናመሰግናለን። ስለዚህ አስቧት ያችን አርዕስት ልጄ ሆይ። አይገርማችሁም? እኔ በጣም ይገርመኛል። መቼም ጠላት እንዴት እውን እግዚአብሔር አትብሉ ብሏችኋል አላት። ሔዋንን እኮ መጣና እሷ ደግሞ አዎ ማለት ሲገባ ጨመረችበት።
ምን ብላ አትንኩትም ብሎናል አለች። አትንኩትም ብሎናል። በቃ ልክ እንደኛ አንዳንዴ ያልተባለውን እንጨምር የለም ጨመረችብን። አትንኩትም ብሎታል። በዛ በኩል ገባ ሰውየው። መምህር ሆይ ብለው ነው የመጡት። ምን ማለት ነው መምህር ሆይ? ምንድን ነው ሆይ? ሆይ ማለት መምህር ሆይ፣ አባታችን ሆይ፣ ልጄ ሆይ፣ እናቴ ሆይ፣ አባቴ ሆይ ይባባላል እንዴ ሰው? ለምንድን ነው ሆይ የሚባሉት? ሆይ ማለት ወደ አንድ ሰው መቅረባችሁንና ያንን ሰው ወደ እናንተ ማቅረባችሁን የምታሳዩበት ጥሪ ነው። ስለዚህ መምህር ሆይ እያሉ እሱን ወደ እነሱ እንዳቀረቡ፣ እነሱ እሱን እንዳቀረቡ የእሱን ትምህርት እንደሚፈልጉ ሆነው አስመስለው ወደ እሱ መጡ። መምህር ሆይ ልጆች ሆነን ተብለናል። ልጄ ሆይ ምን አለ ቢቀርብህ አልተባ። እናቶቻችሁ በተለይ እናቶች፣ አባት እንኳን ግጥም ነው የሚሰጥ። ልጆች ብለዋችሁ አያውቁም? ልጄ ሆይ ምን አለ ቢቀርብህ አልተባላችሁም? እኔ ብዙ ጊዜ ተብያለሁ። እምቢ ካልኩ ደግሞ እምቢ ያልክ አይደለ በቃ እምቢ ያልክ አይደል ደግሞ ያፈጥብኛል ደንደስ አሜሪካ ችግር የለባቸውም። የድሬዳዋ እናቶች ከፈለግም አቀምሰዋል። እና በልጅነታችን እናቶቻችን ሳይቀሩ ልጄ ሆይ ምን ነው ቢቀርብህ፣ እኛም እግዚአብሔርን ስጠይቅ አባታችን ሆይ ብሎ ነው ጌታ ያስተማረን አይደለም? ሆይ ማለት መቅረባችንንና ማቅረባችንን የምናሳይበት ምን አጋነን የምንናገርበት ቃል ነው። ስለዚህ እነዚህ ትሑታን መስለው ወደ እሱ ቀረቡ። ጌታ ግን የልባቸውን ሀሳብ ስለሚያውቅ ቀደማቸው። ዛሬም በእኔና በእናንተ ህይወት አንዳንድ ጊዜ ሰዎች ቃል እየጠቀሱ ሊመጡ ይችላሉ። ቃል ጊዜ አንድ ፓስተር ቃል እየጠቀሰ መጣ። እንዲህ ያለኝ እኮ አለ ይመጣ ነው። እኔ ሰውየውን ስለማውቀው ቃል ነው የጠቀሰልህ አልኩት። አዎ ምንም አላልኩትም። በቃ ሉቃስ 4 ላይ ወሰድኩት። ሉቃስ 4 ላይ ቃል እየጠቀሰ ነው የመጣው። ሉቃስ 4 ላይ ኢየሱስ እንደራበው አውቆ መጣ ይላል። አይገርምም? የምንፈልገውን ያውቃል እኮ ሰውየው። ጌታ ጠብቆን እንጂ ቃል ይዞ መጣ። ሰዎች ቃል ይዘውላችሁ ሊመጡ ይችላሉ። ቃሉን ተቀበሉ፣ ምንም ችግር የለም። ግን መንፈሱን ለዩት፣ መንፈሱን ለዩት። ስለዚህ ወደ ዋናው ሀሳብ እንግባ። ልጄ ሆይ ደግመሽ ኃጢአት አትስሪ ማለት ከአሁን በፊት ኃጢአት ሰርታለች ልጅቷ አይደለም። ጌታ እኮ ምን ሰራሽ እንኳን አላላትም፣ እንደ ሰራች ያውቃል። ዋናው እሱ ጥያቄ የሆነበት አብሮሽ የሰራው የት አለ ነው። እነዛን አባረርላት፣ እንደ ሰራች ያውቃል። ስለዚህ ለምን ሰራሽ አላል። ሰው ነው ለምን ሰራህ ልጄ ሆይ ቢቀርብ ኖሮስ አንዴ ሆኗል። ምን ቢቀርብ ኖሮስ ቢቀርብ ኖሮስ ትዝ ይላችኋል። ኢያሱ በጦርነት ሰዓት አካን የሚባል ሰው የሰናዖር ካባ ሲሰበስብ ሰው ጦርነት ላይ ያለ ለእስራኤል መመታት ምክንያት ሆነ። ከዛ ልጄ ሆይ ለእግዚአብሔር ክብር ስጥ ብሎ ወጣ። ልጁ በቃ ልጄ ሆይ ሲለው እንትን ያለው መስሎት ነው መሰለኝ ተናዘዘ። ከነ ቤተሰቡ አሰናበተው ለእስራኤል መመታት ምክንያት ስለሆነ። ሰው ነው። ሰው ለምን ብሎ ይጠይቃል። ጌታ ግን ስለሚያውቅ ለምን አይልህም። ራሴን በፊቱ ካዋረድኩኝ ለምን አደረግሽ የሚል ጥያቄ ከእግዚአብሔር ዘንድ አይመጣም። ለምን አደረግሽ አላላትም። ለምን ያውቃል። ድካማችንን ያውቃል። ኃጢአት እንደሰራን ያውቃል። ስለዚህ ደግመህ ኃጢአት አትስራ። ሰርተሃል ኃጢአት? አዎ ሰርተሃል። አሁንስ አትድገመው። ከመጀመሪያው ጥፋት ይልቅ የሁለተኛው የባሰ ሆኖባቸዋል ይላል። መንፈሳዊ እንትን ጉዳይ አይደለም። በምድር ሲኖሩ የባሰ ይሆንባቸዋል ህይወታቸው። የምድር ህይወታቸው የባሰ የከፋ ይሆንባቸዋል ነው የሚለው እግዚአብሔር ቃል። ከመጀመሪያው ቅድስቲቱን ትእዛዝ አውቀው ይላል ቀምሰዋት ወደኋላ የተመለሱ ውሻ ወደ ጥፋቱ የታጠበች እርያ በጭቃ እንደምትንከባለል እንደዛው ምናል ሆኖባቸዋል ይላል። ታዲያ መፍትሄው ምንድን ነው? ደግሞ ምን አለ ማለት ነው? አለመስራት እንሰራለን ማለት ነው። ምንም ጥያቄ የለውም። ጌታን ኢየሱስ ክርስቶስን አግኝተን ትዝ ይላችኋል። ያ ወንበዴ ምንም ሳይሰራ ዘመኑን ሁሉ አገር እንዳሰለቸ እንዳስጮኸ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ስላለ ይሄ ሰውዬ ሰርቶ ነው እንደጸደቀው
በስራ ነው የጸደቀው፣ በህግ ነው የጸደቀው። ዘመኑን በሙሉ እኮ ሰው ሲያሸማቅቅ የከረመ ነው። ስላመነ ብቻ ገባ ተከትሎት፣ ስላመነ ብቻ። በእርግጥ ጌታን ከተቀበልን በኋላ የሚጠበቅብን ብዙ ነገር አለ። በስራ ባንጸድቅም መልካሙን ስራችሁን አይተው የሰማይ አምላካችሁን ያከብሩ ዘንድ ብርሃናችሁ እንዲሁ ምን ይበል ይላል፣ በሰው ሁሉ ፊት ይብራ ይላል። ያ ብርሃን ክርስቶስ ነው። ጌታን ተቀብለን የምንኖረው ህይወት ይወስነዋል ለሌላው ሰው መዳን እንጂ በስራ የዳን ሰዎች አይደለም። አንዳንዴ በስራ እንድናለን የምትሉ ካላችሁ በስራ አይደለም መዳን፣ በማመን ብቻ። እሱ ህግን ሁሉ ፈጽሞታል፣ ተፈጸመ አለ በመስቀል እርቃኑን በመስቀል ላይ ተሰቅሎ። እግዚአብሔርን እጅግ አድርገን እናመሰግናለን። ታዲያ ይቺ ምስኪን እህታችን አቅለብልፈው አመጧት። ልጄ ሆይ ደግመሽ ኃጢአት አትስሪ። የዛሬ መልእክት ጌታ የሚለን እያንዳንዳችን እኔ ስለተናገረኝ ነው። በዚህ ልጄ ሆይ ደግመ ኃጢአት አትስራ፣ ሰርተሃል ማለት ነው። ልጄ ሆይ ደግመሽ ኃጢአት አትስሪ፣ ሰርተሻል ማለት ነው። ሐሜት ሊሆን ይችላል፣ ሌላ ፈትሹት ራሳችሁ። ዛሬ እንኳን ወደዚህ ስትመጡ ምን እያላችሁ ነው የመጣችሁት? አንዳንዶቻችሁ ፈትሹት። አይኖቻችንን እንጨፍናለን።